አቶ ሽሎሞ ሞላ መስመር ላይ ከርሾ ለጽዮን ይገኛል። ከአቶ ሽሎሞ ሞላ ጋር በመናደርገው ውይይት እንጀምራለን። ጤና ይስጥልኝ አቶ ሽሎሞ። ጤና አቶ ፋሲል እንደምን አለ? አቶ ሽሎሞ ዛሬ እንዴት አሳለፍከው? ዛሬን የመታሰቢያ ቀን የመታሰቢያው ቀን እንደምታየው እያንዳንዳችን ሁላችን በቤታችንም ተቀምጠን ወይም ደግሞ መካነ መቃብሮችን እየሄድን ሁላችንም ቢሆን ይህን ቀን የምናከብርበት ሰማዕታትን የምናስታውስበት ቀን ነው። እኔ እንኳን ዛሬ ጠዋት ርሾን ለጽዮን ከሚገኘው መካነ መቃብር ነው እዛ ሄጄ ያሳለፍኩት። የወታደሮች የተቀበሩበት ትልቅ መካነ መቃብር አለ። እዛ ላይ የነበረው ያው እንደሚታወቀው ብሔራዊ ስራ ነው ወይም ብሔራዊ መርሃ ግብር ነው የሚካሄደው። የከተማ ከንቲባው ባሉበት፣ ባለስልጣናት ባሉበት፣ ቤተሰቦች ልጆቻቸውን ያጡ፣ ባላቸውን ያጡ፣ ቤተሰቦቻቸውን ያጡ በተለያዩ አጋጣሚዎች ቅርብ ዘመድ የሆኑት ሁሉ በጦርነት የሞቱ ወታደሮችን ሴቶችንም ወንዶችንም ወይም ደግሞ ተጠባባቂ ወታደሮች ነው የሞቱበትን አገሪቱ ከተቋቋመች ጊዜ ጀምሮና ከአገሪቱ ከመቋቋሟ በፊትም ያው አገሪቱን ለማቋቋም ሲታገሉላት የነበሩት ሰዎችን የነሱ ዘራዝር የሚገርም 3 ትውልድ 4 ትውልድ የሞተባቸው ሰዎች አሉ። እና ርሾ ለጽዮን እንደሚታወቀው የመጀመሪያዊቱ የጽዮናዊ ከተማ ከተቆረቆረችው አንዲት ናት። የመጀመሪያዋ ነች። ለዛ ነው ርሾን ለጽዮን የምትባለው የጽዮናዊ መጀመሪያ። ከዛ በኋላ ነስ ጽዮና፣ ከዛ በኋላ ፐታህ ቲክቫ። ነስ ጽዮና ማለት የጽዮን ታምር ማለት ነው። ርሾን ለጽዮን ማለት የጽዮን የመጀመሪያዋ ማለት ነው። ፐታህ ቲክቫ ማለት ደግሞ ተስፋ የሚከፍት ማለት ነው። እነዚህ ባለብ ያሉ ይሁዲዎች ገና ቴዎድሮስ ሄርጸል አገር መቋቋም አለበት ለይሁዲዎች በዓለም ላይ የአንቲሰማይቲዝም ወይም ደግሞ የጥላቻ በነበረበት ጊዜ አገር ለይሁዲዎች መሰጠት አለበት እያሉ ሲታገሉ የነበሩትንና እስራኤል ያው በመጽሐፍ ቅዱስ ለይሁዳውያን ለአብርሃም ለይስሐቅ ለያዕቆብ ከዛም ለነሱ ዝርያ ከዛም እስከ ቤተ መቅደስ እስከገነቡት ለነ ዳዊትና ለነ ሙሴ ሰለሞን የተሰጠች ሀገር ናት ብለው በማመን ወደዚህ ሀገር በዓለም የተበታተኑ ይሁዲዎች ሃይማኖታቸውን ይዘው ጠብቀው ከነበሩበት ሀገር ልክ እንደኛ እንደራሳችን እንደ ቤተ እስራኤል ማለት ነው። እና እቺ ሀገር የመጀመሪያ የተገነባች ሀገር እንደመሆኗ መጠን በመካነ መቃብሩ ደግሞ በጣም ብዙ ጊዜ የቆዩ የሞቱ ወታደሮች ስምና እድሜያቸው ሁሉ ተዛ ተጽፏል። ይህን በምታይበት ጊዜ ለዚች ሀገር የተከፈለው መስዋዕትነት በ7 ቀን 10ኛ ወር 23 ዓመተ ምህረት የተደረገው ተድራጎት ወይም የሞቱት ብቻ ሳይሆን ከዛ በፊትም በብዙ ሺህ የሚቆጠሩ ሰዎች ህይወታቸውን የሰውላትና እቺ ሀገር ቁማ እንድትሄድ ሀያላን ሀገር እንድትሆን ኢኮኖሚዋ የጠነከረ እንዲሆን ማህበረሰቡ በእውነት የተደነቀላት ሀገር ናት። በነገራችን ላይ በነፃነት ካገኙት ሀገሮች መካከል እስራኤል ዛሬ ከ75 ዓመት በኋላ በኩራት ማለት ነው ነገ 76ኛው እናከብራለን። 77ኛው ነገ እናከብራለን በኩራት እንደ ሀያላን መንግስት እንደ አሜሪካ እንደ ሀያላን መንግስት እንደ ራሻ እንደ ሀያላን መንግስት እንደ ጀርመን እንደ እንግሊዝ ሀገር እንደ ፈረንሳይ እንደ ጣሊያን እነዚህ ሀገሮች ጋር የምትወዳደር ሀገር ናት። እና ይሄ ሀገር የደነቀች ጠንካራ በዓለም የሚፈራት ሀገር ልትሆን የቻለችው እንዲሁ የተገኘች ሀገር አይደለችም አቶ ፋሲል። እነዚህ ሰማዕታት ሙታን ደማቸውን እነሱ ህይወታቸውን ሰጥተው ያ ብቻ ሳይሆን አሁንም እናንተ በቴሌቪዥን እየተነጋገርን በሰላም እንድንቀመጥ ዳር ደንበር አስከባሪዎች ልጆቻችን አሉ፣ ወንድሞቻችን አሉ። ይሄ ነው። ስለዚህ እቺ ሀገር እና እነዚህን ሰማዕታት የሞቱትን እቺ ሀገር እንደዚህ አይነት ሀገር እንድትሆን ጠንካራ ሀገር እንድትሆን የበለጠገች ሀገር ማንኛውም ይሁዲ የሆነ ሁሉ ተዚያ ሀገር መጥቶ እንዲኖር የምታደርገው ሀገር እስራኤል በእነዚህ ህይወት ላይ የተመሰረተች ሀገር ነው። ለዛ ነው በእውነት እቺ ውዲቱና መልካሚቱ ሀገራችን ጥንካሬዋ እንዳለ ሆኖ ኢኮኖሚያው የዳበረ ሆኖ ቻችን ለልጆች እንዲሆንላት ብለን ስናስብ እነዚህ ነገሮች ናቸው መታሰብና መታየት ያለባቸው አቶ ታሰብ።
አዎ እንግዲህ ትላማታም የመክፈቻውን ስነ ስርዓት በኮቴል አማራቢ በቤተ መቅደሱ ፍራሽ ያለውን የተከበረውን አይተሃል፣ ተከታትለሃል። መታሰቢያውን ስነ ስርዓት ዛሬ ጠዋትም በ11 ሰዓት ላይ በተለይ የእስራኤል ህዝብ የሚገርመው ከሌላው የዓለም ህዝብ በተለየ ሁኔታ እኔ በእውነት አላየሁም። ሌላ ቦታ በብዙ ቦታዎች አንተም እኔም ተዘዋውረናል። በተለይ የህሊና ማለትም የመታሰቢያ ደውል በሚደወልበት ጊዜ ለ2 ደቂቃ ያህል መኪናው በሙሉ ይቆማል፣ እግረኛው በሙሉ ይቆማል፣ ስራ ላይ ያለው ስራውን በሙሉ ያቆማል። 2 ደቂቃ ህሊና ጸሎት የማድረጉ ሁኔታ በእስራኤል ለየት ያለ ነው። አቶ ሽሎሞ አሎ አቶ ፋሲል ኦኬ፣ ቀጥል። አሁን ይሰማኛል፣ ቀጥል። ይሰማል? አዎ ምን አለ መሰለህ አቶ ፋሲል፣ እስራኤል ከሌሎች ሀገር ለየት ልትል የምትችለው ምክንያቱ ማንኛውም ወጣት እድሜው 18 ከሆነ በኋላ ወደ ውትድርና ብሔራዊ ውትድርና ይሄዳል። ብሔራዊ ውትድርና የሚሄድበት መሄድ ብቻ ሳይሆን እድሜው ከ45 እስከ 50 ዓመት እስከሚሆነው ድረስ ተጠባባቂ ወታደር ነው እና 3 ዓመት ወጣቶቻችን ልጆቻችን ያንተም ልጆች የኔም ልጆች አንተም ገና ወጣት ሳለ እኔም ወጣለው እያንዳንዳችን ለዚች ሀገር ህይወታችን ሰተንላታል። ስለዚህ በቅርብ የምናውቃቸው ወንድሞቻችን፣ በቅርብ የምናውቃቸው ጎረቤቶቻችን፣ በቅርብ የምናውቃቸው እህቶቻችን፣ በቅርብ የምናውቀው ወታደር ሁሉ ሙቷን ማለት ይቻላል ወይም መስዋዕት ሆኗን ማለት ይቻላል። ስለዚህ የአብሮነቱ ሁኔታና ያገር ፍቅሩ ያገር ወዳድነቱ እነዚህን ወንድሞቻችን ህይወታቸውን የሰውት ልጅ ሳይወልዱ የሞቱ አሉ። አቶ ፋሲል ዘር አልባ የቀሩ አሉ። በጣም ወይገብ ልጆቻቸው የ1 ዓመት ልጅ የ2 ዓመት ልጅ እንዲያውም ሚስቶቻቸው አርግዘው የተወለደውን ሁሉ ያላዩ አባቶች አሉ፣ እናቶች አሉ። ይህ ታሪክ ከትውልድ ወደ ትውልድ የሚተላለፍ ታሪክ ስለሆነ አሁንም ቢሆን ጠላቶቻችን እዚህ አካባቢ ያሉት እኛን ሁሉ ጊዜ ለማጥፋት ጥረት ስለሚያደርጉ ለምሳሌ ኢራኖች ዛሬ ሳያፍሩ እስራኤልን እናጠፋለን ነው። እስራኤልን እናጠፋለን ሲሉን መሬቱን አይደለም ያጠፉት። ማጥፋት የሚፈልጉ አንተን ለመግደል፣ እኔን ለመግደል፣ ያንተን ቤተሰቦች፣ የኔን ቤተሰቦች፣ ጎረቤታችን ያለው በሙሉ ለማጥፋት ነው። ሲባል የህልውና የኑሮ ጉዳይ ስለሆነ እነዚህን የሞቱትን ሰዎች እንደ የተቀደሱ አድርገን ማየት አለብን። ለዛ ነው አቶ ፋሲል አሁን የእስራኤል ሀገር ህዝብ በጣም ሴንሲቲቭ የሆነና ስሜታዊ የሚሆነው ወታደሮቻችን ለምሳሌ ተጠልፈው አዛ ያሉትን ለምን እነዚያውን መስዋዕትነት ሊከፍሉ ሄደው የተጠለፉና መብታቸው ተነፍጎ እየተሰቃዩ ያሉት ነው። ከዛ ደግሞ ደንበር ያሉ ተገለው ሬሳቸውን ወስደው ለእስራኤል ቀብር አላበቁንም። ይሄ ሁሉ የሚያሳየው የእስራኤል ሀገር ህዝብ ዛሬ በጣም በጉጉት ስሜታዊ የሚሆነው ሀገር ፍቅርና ከመውደድ የተነሳ ነው። ለዛ ነው አቶ ፋሲል በትላንትናው ዕለትም በዛው ዕለትም በሚደረገው ንግግር ፖለቲከኞች በሚናገሩበት ጊዜ ጠቅላይ ሚኒስትሩ ሲናገር፣ መከላከያ ሚኒስትሩ ሲናገር፣ ፕሬዝዳንቱ ሲናገር፣ የቤተሰብ አባላት ሲናገሩ ምንም አይነት ፖለቲካ አታይም አቶ ፋሲል። ምክንያቱም ፖለቲካ አከፋፋይ ነው። ፖለቲካ የሮት ዓለም ልዩነት ነው። ግን በእንደዚህ አይነት ቀን አገርን በተመለከተ ግን ቀይ ክንፍ፣ ግራ ክንፍ፣ ማዕከለኛ ምናምን የሚባል ነገር የለም። ሁሉም አንድ ነው። አሁን ትላንትና የይስሐቅ ሄርዞግን የፕሬዝዳንቱን ንግግር ሰምቼ ነበር። እያንዳንዱን የእሱ ንግግር ያመጣው የሞቱባቸውን ሰዎች ከቤዱዊሞች አንስቶ ከድሩዚዎች አንስቶ ከአዲስ ከመጡት ጀምሮ ከሆሎኮስት ሰርቫይቫል የነበሩትን ከትውልድ ወደ ትውልድ ይሁዳና ሰማሪያ የሚኖሩ ለምሳሌ እዛ አካባቢ የሚኖሩ ለምን ከፍልስጤም መሬት ሄደው ተቀመጡ እየተባለ ሁላችን አንዳንዴ የምናወግዛቸው የነሱ ቤተሰቦች ሁሉ። ስለዚህ በአጠቃላይ ፊሲፋስ ይባላል። በጣም ሁሉም ማህበረሰብን ያካተተ ቀን ነው ዛሬ። ልዩነት የለንም። በዛሬው ቀን የእስራኤል ሀገር ማህበረሰብ በሙሉ አንድ ነው። የሚያስታውሰው እነዚህን ሰማዕታት ነው። ስለዚህ እንደዚያ ስለሆነ የፖለቲካ ርዕዮተ ዓለም ልዩነት ሊኖር ይችላል፣ አያስፈልግም። በዛሬው ቀን ይህ ቀን የነዛ ሰዎች ወንድሞቻችን እዛ ሄደው ሲሞቱ ያመለካከት ልዩነት አልነበራቸውም።
እኔ ቀይ ክንፍ ነኝ እኔ ግራ ክንፍ ነኝ እና ይሁዳ ሰማርያ ነው የምኖረው ወይም ደግሞ እኔ አክራሪ ሃይማኖተኛ ነኝ ወይም ደግሞ ተላቪቭ ነው የምኖረው ወይም ቤርሼባ ነው የምኖረው ብሎ የማራቸው የሚመራቸው የለም የጦር መሳሪያ እዛው የወታደር ልብስ ለብሰው እስከዱለት ሁሉም ለሞት የተዳረጉ ናቸው ለውጊያ እየተዋጉ የሞቱ ናቸው ስለዚህ በዚህ ቀን ሁሉ ሰው እስራኤልን ልዩ የሚያደርጋት አንድ የምንሆንበት ቀን ነው እና ሁላችን የምንቆራበት ቀን ነው ልዩነቱ የፖለቲካ እይታውና ልዩነቱም ቢሆን አገር ለማፍረስ ሳይሆን እያንዳንዱ ያለው አመለካከት ሪዮት ዓለሙ እቺ ሀገር እንዴት ያለች የበጀች ሀገር ትሆናለች ብሎ እንጂ ሀገር መጥላት የመጣ አይደለም ቢሆን የግራ ክንፍም ሆነ የቀይ ክንፍም ሆነ እያንዳንዱ በአመለካከቱ እቺ ሀገር የዳበረች ሀገር እንድትሆን ጥሩ ሀገር እንድትሆን ጠንካራ ሀገር እንድትሆን እቺ ለማንኛውም ይሁዲ በርና ቤት እንድትሆን የሚለው ነው ሪዮት ዓለም እያንዳንዱ በተለያየ መንገድ አመለካከት ያዩዋን እንጂ መጨረሻ ላይ ዋናው ዓላማው ሀገሪቱ ነው ስለዚህ እቺን ሀገር ሁላችንም ቢሆን ከ40 ዓመታት በላይ ነው የምንኖርባት ግማሽ እድሜያችን አርገናን ስለዚህ የሚልህ እኔ ሳየው የዛሬ የመጣሁት ከ1984 ዓመተ ምህረት ነው አንተ ከኔ 1 ዓመት 2 ዓመት ቀደም ላይ መጣ ይመስለኛል የነበረውን የሀገሪቱን እድገትና ዛሬ ያለንበትን በመናይበት ጊዜ ሰማይና መሬት እንዴት አብራች ሀገር እንዳደገች አመለካከታችንና ስራችን እስራኤል የዲሞክራሲ ሀገር ስለሆነች ትክክለኛ ዲሞክራሲ ፌክ ዲሞክራሲ አይደለም እስራኤል በጣም እውነተኛ ዲሞክራሲ ሀገር ነው ክርክር ያለበት ወትኛው ይሻላል እንዴት ነው እየተባለ ግን የሀገርን ደህንነት በተመለከተ ግን አመለካከቱ ማህበረሰቡ አንድ ነው እቺ ሀገር በእኛ ወታደሮች ህይወት የተገነባች ሀገር ከሌለች እኔም አንተ ምናልባት አዲስ አበባ ልትኖር ይሆናል ትችል ይሆናል አላቀም ደብረ ዘይት ነው ዛያ ተወለድከው እኔ ከተወለድኩበት ገጠር ከዛ ምንም ያለ ነገር መስሎ አይታየኝም ዛሬና ተመለሰን መሄድ አንችልም ስለዚህ እቺን ሀገርኛ ጠንከራ አድርገን መውደዳችን እንደወደድ ለልጆቻችን ሁሉ ያገር ወዳድነት እንዲያደርግባቸው እያስተማረን ስለሆነ በእርግጠኛ ነኝ እንወዳታለን እናከብራታለን እስራኤል ሀገር ዘላለማዊ ትሆናለች አቶ ፋሲል እንገረ አንድ ነገር እዚህ ወደ ቢሮ በመጣበት ጊዜ ከልጅ ጋር ስናወራ ምን አለኝ ታቃለህ ያው ይዞራል በአለም ላይ በተለያዩ ቦታዎች ይዞራለሁ ምን እላለሁ ሁሉ ጊዜ እዚህ ያለው እስራኤልን አማራለሁ አለ ነገር ግን 3 ቀን ውጪ ሄጄ ማደር አልችልም ማለት እንግዲህ ምን ማለት ነው ያ ማለት በጣም ሀገሪቱን ይወዳታል ማለት ነው በነገራችን ላይ ከእስራኤል ሀገር የተሻለ ሀገር የለም ማለት ነው የለም እኔ ያልዞርኩበት ሀገር ያለ አይመስልም አውስትራሊያ ኒውዚላንድ ቻይና ራሽያ ዩክሬን ቤላሩስ ኤሮፓ ሀገሮች በሙሉ ከአፍሪካ ሀገሮች ከአንዳንድ ሀገሮች አሁንም በቢዝነስ ከደቡብ አሜሪካ ለምሳሌ ብራዚል አርጀንቲና ቺሌ ያለድኩበት ሜክሲኮ ፓናማ ጓተማላ እነዚህ ሀገሮች ሁሉ ያይቻለሁ አሁንም ቢሆን ምርጫ እስራኤል ናት አሁንም ቢሆን እስራኤልና አሁንም ቢሆን እቺ የአገር የመንፈስ ሀገር ናት ማለትም አንተ የተሻለ ኢኮኖሚ ኑሮ አትኖር ማለት አይደለም የተሻለ ኑሮ የተሻለ ሀገር አታገኝ ማለት አይደለም ግን እቺ በተለይኛ በተለቶ ፋሲል በተለይኛ ከኢትዮጵያ የመጣን ቤተ እስራኤሎች አያት ቅማቶቻችን ህልም ያለሙላት ኢየሩሳሌም እንዳሉ የሞቱ ናቸው እንኳን ቤተ እስራኤሎች እንኳንኛ ይሁዳውያንና ዛሬ ኢትዮጵያ ያሉት ክርስቲያኖች የኦርቶዶክስ ሃይማኖት ተከታዮች ኢየሩሳሌም መጥተው የኢየሩሳሌምን አፈር ተሸክመው ዘው ይሄዳሉ የዮርዳኖስን ውሃ ቀድተው ይሄዳሉ ስፒሪቹዋሊ ማለት ነው በስሜት እና እንደዚህ አይነት ሀገር ያለችን ምንም አማራጭ ያለንም ወደን አፍቅረን ጥሩ አድርገን መያዝ ነው በፖለቲካ ልንከራከር ትችላለህ አንተ ኃይለኛ ጥያቄዎችን ልትጠይቀኝ ትችላለህ ግን ጠይቀኝ ደግሞ መልስ መስጠት አለብኝ ግን በመጨረሻ ላይ ሁላችንም ቢሆን የምንፈልገው እቺ ሀገር ውብና ጥሩ ለሚመጣው ትውልድ የተሻለች ሀገር እንድትሆንላት ከማለት የተነሳ